ሰላም የፊደል አካዳሚ ቤተሰቦቻችን፣ ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። ትምህርታችን በኦንላይን እናስተምራለን። በቴሌግራም በዋትስአፕ እያስተማርን እንገኛለን። መማር የምትፈልጉ በየትኛውም የሶሻል አማራጭ እየደወላችሁ መማር ትችላላችሁ። የምናስተምራቸው የትምህርት አይነቶችም አማርኛ፣ ሂሳብ እንዲሁም እንግሊዘኛን እያስተማርን እንገኛለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን እየደወላችሁ መማር ትችላላችሁ። በየትኛውም ሰዓት እናንተን በተመታችሁ ሰዓት በ24 ሰዓት እያስተማርን እንገኛለን። ይደውሉልን፣ ይማሩ። ፊደል አካዳሚ ኦንላይን ትምህርት ቤት ከሰኞ እስከ ዓርብ አገልግሎት እየሰጠ ይገኛል። ሁሌም ከሰኞ እስከ ዓርብ አገልግሎት ይሰጣል። በዛሬው ትምህርታችን ደግሞ የማሳያችሁ ከዚያ በመነሳት እንዴት ቃላት መመስረት እንዳለብን ነው። ቃላት እንዴት በእንግሊዘኛ መመስረት እንችላለን፣ በአማርኛ የመሰረትነውን እንዴት በእንግሊዘኛ መጻፍ እንችላለን የሚሉትን አንድ ባንድ የማሳያችሁ ይሆናል። ይህንን ቪዲዮ እስከመጨረሻው እንድትከታተሉት እያልሁኝ በመጨረሻ ደግሞ አንድ እዚህ ላይ የማስቀምጣላችሁ ለእናንተ ወሳኝ የሚሆን ይጠቅማል ብዬ ያሰቡት አንድ መጨረሻ ላይ ማስቀምጥላችሁ ወሳኝ ነገር አለ። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ጥቅማችሁን ታገኛላችሁ። እሺ፣ አሁን እንዴት ነው ቃላቶችን መመስረት የምንችለው የሚለውን ከማየታችን በፊት ላይክ፣ ሰብስክራይብ በማድረግ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልሁ ቀጥታ ወደ ቃላት መስረታው እንሄዳለን። እሺ፣ አሁን ይሄ በአማርኛ ምን ይባላል? በቃ በቃ። አሁን ይህንን በቃ የሚለውን እንዴት በእንግሊዘኛ እንጥፋለን? ቢ ኢ ያው ይቺ ቢ ኢ በ ብለን እናነባታለን ብያችኋለሁ። የመጀመሪያ ፊደላት ኢን ያስከትላሉ። ስለዚህ ቢ ኢ የሚለው በ ይላል። በ ኬ ኤ። አሁን አራተኛ ፊደላት ላይ ደግሞ ኤን እንጨምራለን ብያችኋለሁ። ቃ ማለት አራተኛ ፊደል ስለሆነች ኬ ኤ ሲሆን በቃ ይኸው ቢ ኢ በ ነው። ኬ ኤ ደግሞ ቃ ነው። በቃ። እሺ፣ ቆቃ የሚለውን ለመጻፍ ቆ ሰባተኛ ፊደል ናት። ሰባተኛ ፊደላት ላይ ደግሞ ማን ያስጨምራል? ኦ። ይሄንን የሚላችሁን ፊደል ቃላት መስረታ በእንግሊዘኛ በደንብ የማይገባችሁ ካላችሁ ከዚህ በፊት የሰራሁት ቪዲዮ ስላለ ያን ቪዲዮ በደንብ በትኩረት እንድታዩት እመክራለሁ። አሁን ይቺ ሰባተኛ ፊደል ናት። ቆ ኦን ታስከትላለች። ስለዚህ ኬ ኦ ቆ። ኬ ኤ ቃ ብለን እናነባታለን። አራተኛ ፊደል ስለሆነች ቆቃ። እሺ፣ ዱባ ብለን ለማንበብ ዲ ዩ ቢ ኤ ባ። ዱ የምትለዋ ሁለተኛ ፊደል ናት። ዩን ታስከትላለች። ቢ ኤ ደግሞ ባ። ዱባ። እሺ፣ ኤፍ ኢ ደግሞ ፈ እንላታለን። ቲኤ ፈታ። እሺ፣ ኤንኢን ደግሞ ነቃ። አሁን እናንተ ማድረግ ያለባችሁ አማርኛውን ማንበብ ትታችሁ እንግሊዘኛውን ለማንበብ ሞክሩ። እሺ፣ አማርኛውን የምታውቁ ልጆች እንግሊዘኛውን ለማንበብ ሞክሩ። እንግሊዝ እንዲገባችሁ እንግሊዘኛውን ማንበብ እንድትለማመዱ። አማርኛውን ማትችሉ ልጆች ደግሞ አማርኛውንም እንግሊዙንም ለማንበብ ሞክሩ። ሁለቱንም ለማንበብ ሞክሩ። ቂጣ የምትለዋን አሁን ስንጥፍ ቂ ስንተኛ ፊደል ናት? ሶስተኛ ናት። ኬ አይ ቂ ቲኤ ጣ። አሁን ቂጣ። እሺ፣ ኬ ኢ ማንላታለን? ቃ። ሲ ኤች ኢ አንድ ላይ ሲሆኑ ሲኤች እንደ ጨ ይነበባሉ።
ኢ ስትጨመር ጨ እንላታለን። የጨ ዘር ስትሆን ሲኤች፣ ኢ ስትሆን ደግሞ መጀመሪያ ስለሆነች የመጀመሪያ ፊደል ስለሆነ የሚጨመር ጨ። ስለዚህ ቀጨ ቀጨ። ዲኤ ዳ ዲኤ ዳ። ቢኦ ሲሆን ቦ ቦ። በአንድ ላይ ዳቦ ዳቦ። ጥሩ። እሺ ቲኦ ደግሞ ቲኦ ጦ እንላለን። ጦ። አርን ስንጨምር አር ደግሞ ምንም አናባቢ ከሌላት ስድስተኛ ፊደል ናት ብለናልን የአማርኛ። ስለዚህ ር ር። ጦር ጦር ጦር። ኤፍኦ ኤፍኦ አንድ ላይ ሲመጡ ፎ። ቲኤ ጣ ጣ። ፎጣ ፎጣ ፎጣ። እሺ ቢኤ ባ አራተኛ ፊደል ላይ ኤ ስንጨምር ባ። ኤል ብቻዋን ል ባል ባል ባል። ቢኢ በ ብለን እናነባታለን። ቢኢን በ። ኤስኦ ሶ በሶ በሶ በሶ። ኤምኤ አራተኛ ፊደል ኤን ያስከትላል ስላልሁኝ ማ ማ። አር አይ ኢ አር አይ ኢ። አሁን ሁለት የእንግሊዘኛ ፊደል አስከትቷል። አይና ኢን አስከትሏል። ሁለት የእንግሊዘኛ ፊደል የሚያስከትሉ ስንተኛ ፊደላት ናቸው ብለናል? አምስተኛ የአማርኛ ፊደላት። ስለዚህ ሬ አር አይ ኢ ሬ እንላታለን። ማሬ ማሬ። እሺ ኤስኢ ሰ ኤስኢ ሰ። ኤፍኤ ፋ ፋ። በአንድ ላይ ሰፋ ሰፋ ሰፋ። ኤንኢ ደግሞ ነ ነ። ኬኤ ቃ ቃ። ነቃ ነቃ ነቃ። ጎበዞች እናንተ እየደጋገማችሁ ይህንን አንድ ባንድ የመጀመሪያ ፊደላት እነማን ናቸው የሚያስከትሉ፣ ሁለተኛዎች፣ ሶስተኛ፣ አራት፣ አምስት፣ ስድስት፣ ሰባተኞችስ እነማን ነው የሚያስከትሉት የሚሉትን አንድ ባንድ እያቸው ቀድማችሁ ይህን ከማንበባችሁ በፊት በተጨማሪ ኦንላይን መማር የምትፈልጉ ዲስክሪፕሽን ላይ ባስቀመጥነው ስልካችን እየደወላችሁ መማር ትችላላችሁ። እሺ ወደ ቀጥታ ትምህርታችን እንሂድ። ኤስዩ 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 ሱ ሱ። ኬአይኢ አይኢን የምታስከትል ደግሞ አምስተኛ ፊደል ናት። ስለዚህ ኬአይኢ ቄ ሱ ቄ ሱቄ። ዜድ አይ ኢ ሁለት ታስከትላለች። ዜ እንላታለን አምስተኛ ፊደል። አር ኦ አር ኦ ደግሞ ሮ ዜሮ ዜሮ። እሺ ኤንኢ ነ ኤንኢ ነ ነ። ዲኤ ዲኤ ዳ ዳ ነዳ ነዳ ነዳ። በጣም ጥሩ። ቢኢ በ ቢኢ በ በ። ጅኤ ደግሞ ጅኤ ጋ አራተኛ ፊደል ጋ ጋ። በጋ በጋ በጋ። ኤልኢ ኤልኢ ጸ። ይቅርታ እዚህ ላይ ኤልኢ ለ ነው የሚሆነው። ለ እዚህ ላይ በአማርኛው ጸ ነው ብየው ያለ እና ለ ብላችሁ አንብቡት። ለ ኤልኢ ለ ለ። ጂኤ ጋ ጋ ለጋ ለጋ ለጋ። አሁን ለጋ ስንል ኤልኢ ለጋ ነው። ይሄ ግን በአማርኛ የጻፉት ጸጋ ብዬ ነውና ይህን አስተካክሉት እናንተ። ለጋ ብላችሁ እዚህ ላይ የአማርኛው ጋር ተመሳሳይ አይደለም። አማርኛው ጸጋ ነው የሚለው።
ስለዚህ እንግሊዘኛው ለጋ ነው የሚል። ኤስ ብቻዋን ስትሆን ስድስተኛ ናት ብያቸዋለሁ። ኤስ ስ እንላታለን ስድስተኛ። ኤን አይ ደግሞ ሶስተኛ ፊደል ናቸው የሚያስከትሉ። ስለዚህ ስ ኒ ስኒ። እሺ ኤስ አይ ኢ አምስተኛ ፊደል ሲሆን ሴ አይ ኢን የሚያስከትል አምስተኛ ፊደል ስለሆነ ስለዚህ ሴ አርኤ ራ አራተኛ ፊደል ሴራ። እሺ ኤስኢ ሰ ጂኤንኦ ሁለቱ ጂኤን የሚሉት የኘዘር ሁሉም ስለሚያስጨምር ጂኤንኦ አጠቃላይ ሰባተኛ ፊደል ናት። ስለዚህ ኞ ሰኞ። በጣም ጥሩ። ሲኤች እንደ ጨ ትነበባለች። አጠቃላይ ኤስ ትጨመርባት አራተኛ ፊደል ትሆንና ጫ ሲኤችኤ ጫ። ኪኤ ደግሞ አራተኛ ፊደል ጫካ። ኤስ ብቻዋን ማን ትሆናለች? ስድስተኛ ፊደል ጂኤ ጂኤ እንደ ጋ ይነበባል። አራተኛ ፊደል ጋ። ስለዚህ ስጋ። እሺ በጣም ጥሩ። ኤ ቲ ዩ አሁን ኤ አናባቢ ናት፣ ብቻዋን ነው የምትመጣው። ቲዩ ምንድናት? ሁለተኛ ፊደል ጡ። አሁን ኤ አ ተብላ ትነበባለች። ቲዩ ጡ በአንድ ላይ አጡ። ጥሩ። እሺ ዜድ ዩ ሲሆን ደግሞ ዙ ዜድ ዩ ዙ። አርኦ ስንተኛ ፊደል ነው? ሰባተኛ ፊደል ኦን የሚያስከትል ስለዚህ ዙሮ። በጣም ጥሩ። ቲኢ የመጀመሪያ ፊደል ነው ኢን የሚያስከትል ስለዚህ ጠ። ኤልኤ አራተኛ ፊደል ነው ኤን የሚያስከትል ስለዚህ ላ አራተኛ ፊደል ጠላ። ኦኬ ኤስ ኤች ደግሞ ሁለት አናባቢ ኤስ ኤች ለማን ነው ስያሜ የሚሰጥ? ለሸ ብያቸዋለሁ። ስለዚህ እዚህ ላይ ስድስተኛ ፊደል ነው ምንም የማያስከትል አናባቢ የማያስከትል ስለዚህ ሽ እንላታለን። ኤስ ኤችን ሽ። አርኦ ደግሞ ሰባተኛ ፊደል ናት ኦን የምታስከትል ስለዚህ ሽሮ። አሪፍ። እሺ አርኢ የመጀመሪያ ፊደል ናት ኢን የምታስከትል። ረ ጂኤ ጋ አራተኛ ፊደል ኤን ማስከትል ረጋ። በጣም አሪፍ። እናንተ ያው እየደጋገማችሁ እነዚህን ማየት ነው ምን እንደሆኑ በደንብ ማየት ነው ያለባችሁ። እሺ ኬኦ ደግሞ ሰባተኛ ፊደል ኦን የሚያስከትል ስለዚህ ቆ ኤልኤ ደግሞ ስተኛ ፊደል ነው የሚያስከትል ነው ያልኳችሁ። አራተኛ ናቸው። አራተኛ ስለዚህ ቆላ። እሺ ቆላ። ዲኢ የመጀመሪያ ፊደል ነው ኢን የሚያስከትል ስለዚህ ደ። ጂኤ ደግሞ አራተኛ ፊደል ደጋ። ደብሊውኦ ወ እንላታለን። ቲ ብቻዋን ደግሞ ምን እንላታለን? ስድስተኛ ፊደል ስለሆነ ወጥ። እሺ ው ብቻዋን ምን ትሆናለች ብያችኋለሁ? ው ብቻዋን ስትሆን አናባቢ ሳያስከትል ሲቀር ስድስተኛ ሲኤች አሁንም አናባቢ ሳያስከትል ሲቀር
ስድስተኛ ው። ስለዚህ ሲኤች ደግሞ ጭ ጭ ውጭ ውጭ ውጭ። በጣም አሪፍ። ኬኤ ኤን የሚያስከትል አራተኛ ነው። ኬኤ ካ ካ ዲኢ ኢ ደግሞ የመጀመሪያ ፊደል ናቸው የሚያስከትሉ ደ ካደ ካደ ካደ። በጣም አሪፍ። ቢኤ አሁንም አራተኛ ፊደል ባ ባ ቲ ብቻዋን ስድስተኛ ፊደል ትሆናለች ምንም ስላላስከተለች ት ባ ት ባት ባት። ደብሊው ኦ አሁን ደብሊው ኦ ሰባተኛ ፊደል ናት። ደብሊው ኦ የምታስከትል ወ ወ ወ ሲ ኤች አይ የሚያስከትል ሶስተኛ ፊደል ነው። ጪ ጪ ወ ጪ ወ ጪ ወ ጪ። እዚህ ላይ ወ ነው ብዬው ወ ብላችሁ አንብቡት። እሺ ወ ወ ሰባተኛ ወ ጪ ወጭ። በጣም አሪፍ። አሁን ኤል ኤ ኤል ኤን የሚያስከትል አራተኛ ፊደል ነው። ላ ላ ኤል ኤ ላ ላ ይ ዋይ ደግሞ ስድስተኛ ፊደል ናት። አናባቢ ስለሌላ ስድስተኛ ፊደል አድርገን እናነባለን። ዋይ የን ዋይ ብለን እናነባለን ብያችኋለሁ። ለዋይ ነው የምትሰጥ የ። ስለዚህ ይ ትሆናለች። ላይ ላይ ላይ። እሺ ቲኤ ቲኤ ከሆነ ደግሞ ታ ታ ታ አራተኛ ፊደል ሲኤች ስድስተኛ ይሆናል። አናባቢ ስለሌለው ች ች ሲኤች ች ታች ታች ታች። አሪፍ በጣም አሪፍ። ኬኢ ደግሞ የመጀመሪያ ፊደል ነው። ቃ ቃ ቃ ኬኢ ቃ ቃ። ዋይ ደግሞ ስድስተኛ ስለሆነች አናባቢ የለትም ይ ቀይ ቀይ ቀይ። አሪፍ። እሺ ኤልኤ አራተኛ ፊደል ነው የሚያስከትል። ስለዚህ ኤልኤ ላ ላ። ኤም ብቻዋን ም ም ላም ላም ላም። ኤምኢ ኤምኢ ደግሞ የመጀመሪያ ፊደል መ ይሆናል። ኢን ስላስከተለ የመጀመሪያ ፊደል ነው መ። ቲኤ አራተኛ ፊደል ነው። ጣ መጣ መጣ መጣ። አይዋ። እሺ ኤች አይ ኢ ሁለት አስከተለ። አይ ኢ ኤችን ለሃ ነው የምንሰጣት ብያችኋለሁ። ስለዚህ አምስተኛ ትሆናለች። አይ ኢን የሚያስከትል ሄ እንላታለን። የሐዘር አምስተኛ ሄ። ኤች አይ ኢ ሄ ሄ። ዲኢን ደግሞ ደ ዲኢ ደ ሄ ደ ሄደ ሄደ። አይዋ ሄደ። እሺ ኬ አይ ኢ ኬ አይ ኢ ኬ አይ ኢ አሁንም አምስተኛ ፊደል ቄ ቄ ቄ። ኤስ ብቻዋን ስ ቄስ ቄስ ቄስ። በጣም አሪፍ በጣም አሪፍ። ኤስኤ አራተኛ ፊደል ናት። ኤስኤ ሳ እንላለን። አራተኛ ፊደል ሳ። ኬ ብቻዋን ቅ ቅ ሳቅ 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 ሳቅ። በጣም አሪፍ። አሁን እንዳያችሁት ከመጀመሪያው ዘምረን የመጀመሪያ ፊደል የሚያስከትሉት ማን እንደሆነ፣ ሁለተኛ የሚያስከትሉት ማን እንደሆነ፣ ሶስተኛ የሚያስከትሉትስ ማን እንደሆኑ አንድ ባንድ አሳይቻችኋለሁ። ስለዚህ እናንተ ያን ቪዲዮ ያልገባችሁ ካላችሁ ያንን ቪዲዮ ቀድማችሁ ሀሁን እስከ መጨረሻው በእንግሊዘኛ እንዴት እንደሚነበብ ማየት አለባችሁ ቀድማችሁ። ሲቀጥል ደግሞ እነዚህ ምሳሌዎችን አንድ ባንድ እዩዋቸው። ከዚህ በተጨማሪ ቅድም ቃል ገብቼላችሁ ነበር። መጨረሻ ላይ ቪዲዮን ካያችሁ አንድ ነገር አሳይቻችኋለሁ ብያለሁ። በዚህ በምታዩት ስልክ እየደወላችሁ የምትፈልጉትን መጽሐፍ በምትፈልጉት ሶሻል አማራጭ ደውላችሁ የምትፈልጉትን መጽሐፍ ማንበብ፣ የምትፈልጉትን አይነት መጽሐፍ ጠይቁን እንልካለን። እንዲሁም ኦንላይን መማር የምትፈልጉ ደግሞ መማር ትችላላችሁ። በዚሁ ስልክ እየደወላችሁ መማር ትችላላችሁ። የምትፈልጉትን መጽሐፍ
በቃ በማንኛውም ሰዓት በነፃ እንልክላችኋለን። ለዛሬ የነበረን ይህንን ይመስላል። ለዚህ የዩቲዩብ ቻናል በድጋሚ እስከዚህ ያያችሁ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ፣ ቤተሰብ ሁኑ። ተጨማሪ እንደዚህ አይነት ቪዲዮዎችን፣ ጠቃሚ ቪዲዮዎችን፣ አስተማሪ ቪዲዮዎችን እንድለቅላችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ። ሰላም ሁኑ። መልካም